እና ሽንቱን ሱሪ ላይ ሲለቅ ዝም ብዬ ማየት ነበረብኝ። ይልቃውን ወቀሰውን ተይና ምን እንደተፈጠረ ንገረኝ እስኪ። እሱማ ያመለጠ መስሎት ልክ ወደ በሩ ሲሄድ በሩን እንደከፈተው ከመድብል ጋር አልተገጣጠም። እሺ ከዛማ በቃ እነሱ ሁለቱ ሲፋጠጡ እኔ ባያስኩት ዱላ ወስጄ አናቱን ዘረርኩት። ወደሆነ ወድቅ ምን ያስቃ? ምን ነው? እሺ ከዛማ እኔና መድብል እየተቀባበለን በስማ መረጋገጥ ነው። መድብል በቦክስ እኔ በዱላ ብታይ የመጨነ ድግግም ያደረግነው። ከዛ መልሰን አሰረ እና አንቺ ዝናን ረገጥሽው? ምን ነው መቼም እንዳንተ በንፋስ ከመዘረር ነው ይሻላል። ግዴታዬ ነው መድብል። በእናንተ መካከል ምንም አይነት ምስጋና አያስፈልግም። እንግዲህ በጣም እናመሰግናለን። ተው እንጂ መድብል፣ ግዴታዬ እኮ ነው። እናንተ የልብ ወዳጆች ነን። በመካከላችን ምንም አይነት ምስጋና አያስፈልግም። እንግዲህ አንተም ጠላቶች ሆነዋል። ራስን ጠብቅ። አታስቡ፣ እኔን ማንም በቀላሉ አያጠቃኝም። ሰላም ውዴት ተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላምታ ያያላችሁ በትረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ላይክ በማድረግ ቪዲዮውን ጀምሩ እስከ መጨረሻ ማየት፣ ሀሳብ አስተያየታችሁን አስቀምጡልን። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን እናመሰግናለን። ዛሬ እንግዲህ በዛሬው ቪዲዮ በጣም ደስ የሚልም አንዳንድ የሚገርሙ ነገሮችም ያየንበት ነው። የመጀመሪያው እንግዲህ የሞገስ ፍራቻና የሞገስ ሰማይና ምድር መደበላለቁ ነበረ። እኔ በጣም ያሳቀኝም ያናደደኝም ሞገስ እንግዲህ የፍራቻው ጥግ ወደ ሰማይ እየዘለቀ ይገኛል። ከዕለት ዕለት እየባሰበት አንዳንዴ ደፈረ ስንል ደግሞ መልሶ ወደ ሌላ ፍራቻ እየገባ ነው። እንግዲህ ዝና ዘርሮ ጥሎት ነበረ። ዝናን እንግዲህ አዛኝ አድርጎት ሞገስ ሊፈታው በሞከረ ሰዓት ያኔ ኦልሬዲ ፈቶታል። በነገራችን ላይ እግሩን ፈቶት ነበረ። ልክ እግሩን ፈቶት ገና ሲቆም እዛ ወዲያ ነው እንግዲህ ስስ ብልቱን ብሎት ሂዶ ውድቅ ያለው። ከዛ በኋላ ዝና እንግዲህ ወደ ውጭ ለመውጣት እየታገለ በነበረበት ሰዓት ላይ መድብል ከውጭ መጥቶ ቀጥታ እዛ ወደ ነበረበት መልሶታል። ከዛ በኋላ ነው እንግዲህ ሞገስ በኋላ ነው እንዲህ አጣበዛ ብላ ወደ ራሱ የተመለሰው። መድብል እኔ እንደው ዘይት ይገመዋል ይመታዋል ብዬ ነበር ያሰብኩት፣ ግን መድብል በስማም እኔ በጣም አድናቂው ነኝ። ምንም ሳይል ነው ቀጥታ ይዘሽ ውጪ ንፋስ ይንፈስበት ያላት። ቀጥታ ይዛው ነው ሄደችው። ስትሄድም እንግዲህ ሉላ በጣም የደነገጠችው ምን ሆኖ ነው ምንድነው የሆነው ነገር ምን ተፈጥሮ ነው እያለች ነበረና ይሄ ዝና ነው አዛውን ሰማይና ምድሩን አደበላልቆበት እያለች ዝና እንግዲህ ሙድ ስትይዝበት ነበረ። እሱም ረፊ እያለ ጭራሽ በዳጣ ሊስቅ እየሞከረ ነበረ። በነገራችን ላይ ምን ተፈጠረ ሲላት ዝናን እኮ እንደዛ አድርገን እኔና መድብል ወጣሁኝ ብሎ ሲል መድብል ሲመጣ እኔ ደግሞ ከኋላ አድርጌ ጥየው ደብድቤው ረግጬው አለች እና ሳቀባት። ማን ሙድ እየያዘባት እንዴ አሁን ካንተ ሳልሻል ቀር ነው እንዴ አለች። የእውነቷን እኮ ነው ጋይስ። እንዴ ታሱ አሁን ተሞገስ አንዴ ምን አንዲ 2-3 እጅ ትቻላለች። አንደኛ ዱላ እንኳን ፈልጋለች፣ ሁለተኛ ደግሞ ብቻ በሆነ ነገሯ ትሻላለች። እና እሱ ደግሞ ማለት ነው ሙድ ሊይዝባት እየሳቀ አረ አሁን ደግሞ ሌላ ተኩሳት እንግዲህ ጠበቃ ቀጥሮ ያኔ ክሱን ጉዳይ እየተከራከረ ነበረ ሞገስና በዛም እንግዲህ ቀጥታ ጠበቃው ደውሎለት ቢሮ ሄዶ ነበረ። ቢሮ በሄደበት ሰዓት ላይ እንግዲህ ጠበቃው መጀመሪያ ሰላም ብሎ ባልተቤቴን አስተዋወቃት ሲለው ሉላ ላይ ሰውየው ፍዝዝ ድንግዝ ብሎ ቀረ ጋይስ። አይነ ፈጠጥ ጥርስ ግጥጥ ሰውነቱ ሁላ ላላበው መነጸሩን ልቅ አድርጎ እንዴት አድርጎ እንደያዛተ ሳያስበው እጇን ጥብቅ አድርጎ ይዟት እሷት አሁን ይለቀኛል እያለች ትለፋለች። እሱ የብሶበት እሷም ትኩር አድርጋ ታየዋለች፣ እሱም ትኩር አድርጎ ያያታል። ሞገስ ሰውየው ጋር ፈገግ ብሎ ወደ ሉላ ምልስ ሲል ሉላ ፊቷ ድንግጣለች። ምክንያቱም የሰውየው አያያዙ አመለካከቱ ነገር በቃ በጣም የሆነ እንትን የሚያደርግ ነበረና በጣም ነው የደነገጠችው ቤተሰቦቿ ማለት ነው። እና ከዛ በኋላ እንግዲህ ቀጥታ እንዴት እንደዚህ ብሎ በኋላ ልክ ምንም አላለም። ደግሞ ወይ ልቀቃትስ ቢል ፊቱን ምልስ አድርጎ ከስከስ አድርጎ ምልስ አላለም። ወይኔ ጉዱ ደግሞ ዝናን ተፋታሁኝ ብሎ ገና የዝና ህሊና ረፍት ሳይሰጠው ሌላ ተቀናቃይ መጣበት።
ገንዘቤን አስመልሳለሁ ብሎ ሚስቱን ማስረከብ ያዲቃሉ ትላላችሁ? በዚህ ፍራቻው በሞገስ በዚህ ፍራቻ ሉላን የመሰለች ቆንጆ ይዞ ከባድ እኮ ነው። አንዳንዴ ቆንጆ ባልም ቆንጆ ሚስት መያዝ ከባድ ነው እኮ ጋይስ። የሆነ ሰው ባያት ቁጥር መከራ ነው። በዛ ላይ ደግሞ ፈሪ ከሆነ ጭራሽ ጀግና ሲሆን እንኳን ሰው ችግር የለውም። ያኔ በቃ እዋጋለሁ እጋደላለሁ ይላል። አሁን ደግሞ ሞገስ አይነት በዚህ ፍራቻ እችን የመሰለች ልዕልት የመሰለች ሚስት ይዞ መንቀሳቀሻ መች አገኘና ነው? አይ መከራው ጋይስ የሆነ ተታራ ያስቀው። ሌላ ደግሞ ማህሌት እንግዲህ በእነ እሷ ለሰዎች ብላ በቆፈረችው ጉድጓድ ራሷ ገብታበታለች። እሱም እንግዲህ መድብልን አስገድላለሁ እስከ ወዳኛው አሸኘዋለሁ አለቀለት እያለች የፎከረችበት ሰውዬ እንግዲህ መልሳ እሷ ራሷ ወጥመድ ውስጥ ገብታለች። ምክንያቱ መድብልን እዶላለሁኝ ብላ እሷ ራሷ ነች ገባይበት ማለት ነው። እንግዲህ ያን ሰውዬ ከሱ ጋር እንደማን ብዬ ተዋውዬ ከዛ ሲቀጥል ደግሞ ወዳጁኝ ቀርቢ ከዛም አልፎ ደግሞ በቃ የትዳር አጋር ያደርገዋለሁ በፍቅር ጠብር ግፋር ጥለዋለሁኝ ብላ ያሰበችው ሰውዬ እንኳን አይደለም አይኑን ልታየው ማለት ነው እየተሰቃየች ነው። ምክንያት እንግዲህ ያ ምሳሌን ያስመለጣት ሰውዬ የመድብል ጓደኛ መሆኑን አታውቅምና በፊት አብሯት እንደሚሰራ ነበረ። ከዛም እንግዲህ አሁንም በዛው መልኩ ይሰራል ብላ አስባ ነበረ፣ ግን አልተሳካም። እንደዛ አይደለም የሆነው ነገሩ። በተገላቢጦሽ ነው ውድ ቤተሰቦቻችን። አልተሳካላትም ማለት ይቻላል። ጭራሽ ሊሳካም አይችልም። ከዛም እንግዲህ ምሳሌ አስመልጧታል እና ምሳሌን ያስመለጥሽው አንቺ ነሽ ተባብለሽ እና አንቺ ነሽ እንደዚህ ተጀርባችን እየወጋሽ ያለሽው አንቺ ከሃዲ ብለው እንግዲህ ቀጥታ እሷ ናት ያተያዘችው። ሌላው ደግሞ እንግዲህ ምሳሌው ስለተለቀቀ ሁላችንም ደስ ብሎናል። አሁን ላይ ደግሞ መድብል ጋር የመጣው ጓደኛ ኦ ማይ ጋድ አሜዚንግ ነው። በጣም የተለየ ነው። ፓወሩ፣ ጀግንነቱ ምናምን በቃ በጣም በተለይ ደግሞ በቃ ከመድብል ጋር ያላቸው ፕሮሚስ የጓደኝነታቸው በቃ በወኔ ይሆናል አይደለ? በእጅ ሲጨባበጡ አይታችኋል ጋይስ? ይነዝራል ነው የምላችሁ። ስማ እንዴት ደስ ይላል እናንተ። ጀግና ለጀግና እንደዚህ ኩስትር ያለ በቃ ኦ ማይ ጋድ። አንዳንድ ፈሪ ስንሽ ለጠለጥ ማለት ነው። እንደ ሞገስ ያለው እንኳን አይድረስ ነው ጋይስ፣ አይድረስ እና ላችኋለሁ ውድ ቤተሰቦቼ። ብቻ በጣም ደስ የሚል ነበረ። ቅድስቴም እንግዲህ ከብዙ ጭንቀት በኋላ ምሳሌን አግኝታ በጣም ደስ ብሏቸው በቤት ውስጥ ደስ ብሏቸዋል። ከደስታም በላይ እንግዲህ ምሳሌ እየዘለለች ትገኛለች፣ እየቦረቀች ነው። ግን አሁንም ምሳሌን እንዳያግቷት እንፈራለን። ምክንያቱ ያ ሰውየው ካመጣት በኋላ ለመድብል ሊሰጣት የሆነ ቦታ ላይ እንዳቆማት እነዛ ከኋላ የሚከታተሉት ልጆች መተው ነበረና አይተው ነው የተመለሱት። ያለበትን ቦታ አይተው ነው የተመለሱት። ምናልባት ለሱ ድጋሚ የሆነ ኃይላቸውን አደራጅተው የሆነ ሲስተም ፈጥረው እንዳይመጡ እንፈራለን። ሌላው ደግሞ ዝና እንግዲህ ስልኩ የወደቀ ስልክ ነበረችና እሷን ስልክ እንግዲህ በእግሩ ወደዛ ወርሯ ስለነበረ በፊት አሁን እነሱ ሲወጡለት እየተንፏቀቀ ወደ ስልኳ ጋር እየቀረበ ነው። ስልኳን ካገኘ እንግዲህ ይደውላል። ደውሎ ሊደርሱለት ይችላሉ የሚል ሀሳብ አለን፣ ግን እንደማያመልጥ ተስፋ አለን። ምናልባት የተወሰነ ፍልሚያ ይኖረው ይችላል። ምክንያቱም እዚህ ጋር እነሱ እንኳን ቢመጡ መድብል መልሶ መድረስ አለበት እና በዛ መልኩ ይሆናል ብዬ አስባለሁኝ። በቀጣይ ቪዲዮ አዲስ ነገር ይዘን እስከምንመጣ ድረስ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ጠብቁ። እስከዛ ድረስ ሰላም ቆዩልኝ።